ለሀገሪቱ ኢኮኖሚ ዋነኛ ግብዓት በንግድ ስርዓቱም ዋነኛ ምርት ሆኖ መንግስት በስርጭትና ግብይት ሂደቱ ከፍተኛ ቁጥጥር ያደርግበታል። የነዳጅ ግብይት በተለይም እየተስፋፋ ከመጣው የሀገር ልማትና ኢኮኖሚ እድገት ጋር ተያይዞ ነዳጅ አስፈላጊነቱ እጅጉን እየጎላ ይገኛል። ግብርናን ብንወስደው ከፍተኛ የሆነ ወደ ሜካናይዜሽን ውስጥ ገብተናል። የግብርና ስራው ላይ የሚሰማሩ ትራክተሮች፣ ኮምባይነር፣ ሌሎች የግብርና መሳሪያዎች ነዳጅ ነው የሚጠቀሙት። ማይኒንግ ብንወስድ አሁን አገራችን ከፍተኛ የሆነ የውጭ ምንዛሬ ግኝት እያስገኘ ያለው የወርቅ ምርትና ሌሎች የማዕድን ምርቶች የሚጠቀሙት ነዳጅ ነው። ሌሎችም ኢንዱስትሪውን ብትወስዱት ከፍተኛ የሆነ ኃይል ይፈልጋል። የኢንዱስትሪ በዚች ሀገር ላይ በጣም በእጅጉ እየሰፋ ነው። የኢንዱስትሪ የነዳጅ ፍላጎቶች በከፍተኛ እየጨመረ ነው። ሌላው በሀገራችን ላይ አሁን ባለው ከፍተኛ የሆነ የመሰረተ ልማት ግንባታዎች፣ የመንገድ፣ የኮሪደር ልማት፣ ሌሎች የግድብ፣ የመስኖ ፕሮጀክቶች በሙሉ ከፍተኛ የሆነ ነዳጅ ነው የሚጠቀሙት። በግብይት ሂደቱ መንግስት ከፍተኛ ክትትል እያደረገ ቢሆንም የአስፈጻሚነት ሂደቱ እስከ ታችኛው መዋቅር ድረስ የተጠናከረ አለመሆኑ ሂደቱ የተለያዩ ፈተናዎችን እንዲያስተናግድ ሆኗል። በተለይም በሎጂስቲክስ የስርጭትና የህገ ወጥ መስፋፋት ችግሮቹ ናቸው። በማጓጓዝ ሂደት መንገድ ላይ ቦቴዎች ነዳጅ ይቀሽባሉ። ሹፌሮች በመቀሸብ ብቻ ከፍተኛ የሆነ ሀብት ነው የሚባክነው። ቢያንስ በአንድ ቦቴ በአማካኝ እስከ 500 ሊትር ይቀሸባል። ይህ ማለት በአመታዊ ከሚቀርበው ነዳጅ ጋር ስታነጻጽረው ከ5.5 ቢሊዮን ብር በላይ ነው የሚባክነው። ሌላው በማጓጓዝ ሂደት በወቅቱ ያለመድረስ ነው። እንግዲህ ዋጋ ሊጨምር ይችላል በሚል በዋጋ ጭማሪዋ ልትገኝ የምትችለዋን የትርፍ መነሻ በማድረግ ከጫኑ በኋላ ማደያ የሚደርሱበት ፊክስ እንዴት አለ ለእያንዳንዱ። ለምሳሌ አዲስ አበባን ብንወስድ ከ3 ቀን እስከ 4 ቀን፣ በጣም ከዘገየ 4 ቀን፣ ካለዛ 3 ቀን መድረስ አለበት። ስለዚህ ከጫነ መንገድ ላይ ይቆማል። በማዘግየት ህብረተሰቡን ለእንግልት እየዳረገ ነው ማለት ነው። አንዱ እሱ ነው ያለው። ሁለተኛ አቅጣጫ ቀይሮ መሄድ ነው። ችግሩን ለመቅረፍ መንግስት ጥረቶችን እያደረገ ነው፣ ግን አይበቃምና የባለድርሻ አካላትን የጋራ ተሳትፎ ይጠይቃል። ጂፒኤስ ሲስተም ሴንትራላይዝ አድርገናል። ጅቡቲ ላይ ነዳጅ የጫነ ቦቴ እስከ መዳረሻ ማደያው ድረስ እስኪደርስ ድረስ እኛ እንከታተለዋለን። ቦታ ቢቀይር እናየዋለን። ሳራግፍ ቢወጣ ምን ያክል ደቂቃ ነው የቆየው ምን የሚለውን ነገር እናያለን። ነገር ግን ከደረሰ በኋላ ማራገፍና ለማራገፉን በአካል ሄደን ስለማናየው የአካባቢው አስተዳደር ነው ይህንን ማስተካከል ያለበት፣ መከታተል ያለበት። ይህንንም አሰራር ዘርግተናል ማለት ነው። በተሟላ ሁኔታ የነዳጅ አዋጁ በሚያዘው አግባብ ጠንካራ እርምጃዎች ይወሰዳሉ። መመሪያው በሚያዘው አግባብ ከግብይት ትስስር የማውጣት፣ በስርዓት እንዲቀጡ የማድረግ፣ በህገወጥ የተገኘን የነዳጅ ምርት ወርሶ ለመንግስት ካዝና ገቢ ማድረግ፣ በዋናነት ደግሞ ግብይት ተዋናያን ሆነው በህግና አሰራር ሊመሩ ፈቃደኛ ያልሆኑትን አካላት የህግ የበላይነት የማረጋገጥ ስራዎች ተጠናክሮ የሚቀጥሉ ነው የሚሆነው። በተለይም የግብይት ሂደቱ ዲጂታል መንገድን የተከተለ እንዲሆን ለማስቻልም የተለያዩ ጥረቶች እየተደረገ ነው። ውጤቶችም እየታዩበት ነው። ህጋዊ በሆነ መንግስት በሚያስቀምጠው ንግድ ቢሮ በሚያስቀምጠው ሁኔታ ለተገልጋይ እያደረስን ነው ያለነው። እንደኛ ማደያ ጥሩ ነገር ነው ያለው እና በዲጂታሉም ጥሩ ፐርፎርማንስ ነው ያለን። እንደ ማደያችን የቴሌ አገልግሎትን ያለማወቅ ግንዛቤዎች ነበሩ። ይህን ከሞላው ጎደል ከሚመለከተው አካል ጋር በመቀናጀት ስሙዝ እያደረግን ዴይ ቱ ዴይ መሻሻሎች የታዩበት ነው። አሁን አብዛኛው ከ75% መቆራረጦች ይኖራሉ። ሜይቢ ከ75 እስከ 80% ጥሩ ነገር አለ በቴሌ በዲጂታል እንትኑ ላይ ማለት ሽያጭ ላይ መንግስት በሰጠው አቅጣጫ መሰረት በቴሌብር እንዲሁም በኢትዮጵያ ንግድ ባንክ እንትኖች መንግስት በሰጠው አቅጣጫ መሰረት በዛ ነው እስካሁን ድረስ እየሰራን ያለ ነው። በዛም ደግሞ ጥሩ አፈጻጸምና ጥሩ እንትን ነገር አለን። ቴሌብር መኖሩ ብዙ ጥቅም አለው። አንደኛ እያንዳንዱ ትራንዛክሽንሽን በደንብ በሂሳብሽን በደንብ ታገኘዋለሽ። የምትጭበረበሪው ነገር አይኖርም። ሁሉም ነገር ዶክሜንት ያለው ነገር ይሆናል። ጥሩ ነገር አለው ቴሌብር። በግብይት ሂደቱ የሚስተዋሉ ችግሮችን ለመቅረፍም በንግድና ቀጠናዊ ትስስር ሚኒስቴር እንዲሁም በነዳጅና ኢነርጂ ባለስልጣን አዘጋጅነት የነዳጅ ግብይት ተዋንያን ኮንፈረንስ ተካሂዷል።